በዚህ ጊዜ ከህፃን እስከ አዋቂ ድረስ እየተቸገርንበት ያለው አንድ ችግር ቢኖር መርሳት ነው። ያነበብነውን መርሳት፣ የተማርነውን መርሳት፣ የሰማነውን ያጠናነውን ሁሉንም ነገር መርሳት። ይህን ችግር ለአንዴና ለመጨረሻ ጊዜ መቅረፍ ከፈለጋችሁ ይህን ቪዲዮ እስከ መጨረሻው ተመልከቱ። በዚህ ቪዲዮ በመርሳት ለተቸገራችሁ ወይም ደግሞ የማስታወስ ብቃታችሁ በእጥፍ እንዲጨምር ለምትፈልጉ ሰዎች በሳይንስ የተረጋገጠ የማስታወስ አቅማችንን በእጅጉ የሚያሻሽሉ 7 ነገሮችን እናወራለን። በየመሃሉም የማስታወስ አቅማችሁን ደረጃ የምታውቁበትን ቀላል የሳይኮሎጂ የአእምሮ ጨዋታዎችን እንጫወታለን። በተጨማሪም እነዚህ ነገሮች የማስታወስ ብቃትን ብቻ አይደለም የሚጨምሩት፣ ሌሎች ከአእምሮ ጋር የተገናኙ እንደ ማሰብ፣ ውሳኔ መወሰን፣ ችግርን የመፍታት ጥበብ ተያይዘው አንድ ላይ መሻሻልና ማደግ ይጀምራሉ። ቪዲዮውን ከመጀመራችሁ በፊት እንደዚህ አይነት ጠቃሚ ቪዲዮ ለብዙ ሰው እንዲደርስ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የሰው አእምሮ ካፓሲቲ ወይም ሚሞሪ ወይም የማስቀመጥ አቅሙ ምን ያህል ይመስላችኋል? የእውነት የምንረሳው የመያዝ አቅሙ አንሶ ነው? መልሱ ቀላል ነው፣ አይደለም ነው። የሰው አእምሮ እጅግ ብዙ ነገሮችን መያዝ ይችላል። ጥናቶች እንደሚያሳዩት አእምሮአችን ከ2.5 ፔታባይት በላይ የሆኑ ነገሮችን መያዝ ይችላል። 2.5 ፔታባይት ማለት ምን ያህል እንደሆነ ታውቃላችሁ? 1 ፔታባይት 1024 ቴራባይት ነው። 1 ቴራባይት ደግሞ 1024 ጊጋባይት ነው። የማወራው ነገር በግልጽ እንዲገባችሁ በምሳሌ ስናየው በዘመኑ ባሉት ጥራት ባላቸው ፊልሞች የሚይዙትን ስቶሬጅ ስንመለከተው 2.5 ፔታባይት የሚያህል መጠን ያላቸውን ፊልሞች ለማየት በትንሹ 300 ዓመት ይፈጅብናል። ያ ማለት በቀላሉ አእምሮአችን የ300 ዓመት ርዝመት ያለው ፊልምን መጫን ይችላል ማለት ነው። ይሄ ደግሞ ፐርፌክት ጥናት ነው ማለት አንችልም። የሰው አእምሮ ከዚህ ቢበልጥ እንጂ ግን አያንስም በሚለው እንስማማለን። ታዲያ ግን ለምንድነው የምንረሳው? ለዚህ ትክክለኛ ምክንያቱ የአእምሮአችንን አሰራር ባለመገንዘባችን ነው፣ ወይም ለማስታወስ የምንጠቀምባቸውን ዘዴዎች ልክ ስላልሆኑ ነው። ያም ብዙዎቻችን ለማስታወስ ወይም ነገሮችን ላለመርሳት የምንጠቀመው ዘዴ ደጋግሞ ማንበብና ራሳችንን ማስገደድ ማስጨነቅ ስለሆነ ነው። በዚህ መንገድ ደግሞ የአጭር ጊዜ ትውስታ እንጂ የረጅም ጊዜን ትውስታ አእምሮአችን ሊያከናውንልን አይችልም። ስለዚህ አሁን ወደ 7ቱ ነገሮች ከማለፋችን በፊት በመጀመሪያ የአእምሮአችሁን የማስታወስ አቅም የምትለኩበትን አንድ የጭንቅላት ጨዋታ እንጫወታለን። ጨዋታው ቀላል ነው። አሁን የተለያዩ ቃላቶችን እናገራለሁ። የእናንተ ሥራ ቃላቶቹን መስማትና ማስታወስ ነው። ነገር ግን ቪዲዮውን ወደ ኋላ መመለስ አይቻልም። አንድ ጊዜ ብቻ ጨርሳችሁ ስሙት። ማስታወሻም አይፈቀድም። እሺ እንጀምር። 1ኛ ብዕር፣ 2ኛ ማህተብ፣ 3ኛ ስክሪፕቶ፣ 4ኛ ቀስተ ደመና፣ 5ኛ ሰማይ፣ 6ኛ ብርቱካን፣ 7ኛ ሰርግ፣ 8ኛ ዝናብ፣ 9ኛ ወተት፣ 10ኛ ወር። በሉ አሁን ቪዲዮውን አቁሙና ምን ያህል ቃላት እንደምታስታውሱ ራሳችሁን ፈትሹ። እሺ ጨረሳችሁ? አማካኝ የማስታወስ ብቃት ካላችሁ ከ10 ቃላት ውስጥ ከ5 እስከ 7 ድረስ ታስታውሳላችሁ። ምናልባትም 10ሩንም ያስታወሳችሁ ካላችሁ ጥሩ የማስታወስ ብቃት አላችሁ። እሺ ይሄ ሲሆን ግን በቁጥር ተርታ ነው ወይ ያስታወሳችሁት ብላችሁ ራሳችሁን ፈትሹ። ግን እዚህ ጌም ላይ አብዛኛው ሰው የመጀመሪያውንና የመጨረሻውን ቃል የማስታወስ አቅሙ ከፍተኛ ነው። አሁን የማስታወስ ብቃታችንን ከፍ ወደሚያደርጉት 7 ዘዴዎች እንለፍ። 1ኛ ዘዴ ላይ ያስቀመጥነው ብዙዎቻችን የምናደርገው ግን የማስታወስ አቅማችንን እየገደለ ያለ የማትጠብቁት በተሳሳተ መንገድ የምንረዳው ሐሳብ ነው። ስለዚህ ቪዲዮውን እስከ መጨረሻ ተመልከቱት። አሁን ወደ ዘዴዎቹ ስናልፍ 7ኛ ውሃ መጠጣት ነው። አንጎላችን በቂ የፈሳሽ መጠን ካላገኘ የማተኮር ብቃቱ እያነሰ ነው የሚመጣው። የትኩረት አቅም ደግሞ ከማስታወስ ጋር የአንድ ሳንቲም 2 ገጽታ ነው። ስለዚህ በትክክል ትኩረት ለማድረግ እንድትችሉ በቂ የሆነ ውሃ መጠጣት ያስፈልጋችኋል። ውሃ ለጤናችን ያለው ጥቅም እጅግ በጣም ዘርፈ ብዙ ነው። እንግዲህ አንጎላችን
ለማሰብም ሆነ ለማስታወስ በአግባቡም እንዲሰራ ከሚጠቀማቸው ንጥረ ነገሮች መካከል ዋነኛው ውሃ ነው፣ እንዲሁም ኦክሲጅንን ነው። ታዲያ አሁን እያወራን ያለነው ስለ በቂ ፈሳሽ ነው። ከሰውነታችን አብዛኛው ፐርሰንት ውሃ እንደሆነ ሁላችንም የምናውቀው ነው። ያም የሆነበት ምክንያት አብዛኞቻችን አካሎች ውሃን በአግባቡ ለመስራት ስለሚጠቀሙበት ነው። ከነዛ የአካል ክፍሎቻችን ውስጥ ዋነኛው ደግሞ አእምሮ ነው። ውሃ ወይም ፈሳሽ ወደ አእምሮአችን ሲደርስ የማሰብ አቅማችን፣ የማገናዘብ አቅማችን፣ የማስተዋል አቅማችን ከፍ እያለ ይመጣል። ለዛም ነው በቂ ውሃ ጠጡ የሚባለው። ግን የውሃው ልኬት እንደየሰው ይለያያል። ስፖርተኛ ስትሆኑ ደግሞም እንዲሁ መደበኛ ሰው ስትሆኑ የምትጠጡት የውሃ መጠን ከፍና ዝቅ እያለ ይመጣል። ግን ለሁሉም ሰው ለማሰብና ለማገናዘብ አቅሙ እንዲረዳው በቂ ፈሳሽ መጠጣቱ የግድ አስፈላጊ ነው። ስለዚህ በቂ ፈሳሽ ውሰዱ ለአእምሮአችሁ ጤንነትና ለማገናዘብ አቅማችሁ። 6ኛ ላይ የሚቀመጠው ምህጻረ ቃል ነው። ይህ የማስታወስ ዘዴ ማስታወስ የፈለጋችሁትን ዝርዝር ነገር በአጭር ምህጻረ ቃል የማስቀመጥ ዘዴ ነው። ምህጻረ ቃሉ የሚቀመጠው በቃሎቹ የመጀመሪያ ፊደል ላይ ተንተርሶ ነው። ትልልቅ ፓርቲዎች፣ ድርጅቶች እንደሚጠሩበት ስም ማለት ነው። ይህ ትልልቅና ረጅም የሆኑ ስሞችን በቀላሉ በቅደም ተከተል ለማስታወስ የሚረዳ ምርጥ ዘዴ ነው። በእርግጥ ስሞችን ብቻ አይደለም፣ በትምህርት ዘርፍ ላይ ያላችሁ ስታጠኑም ሆነ ረጃጅም ነገሮችን ስታነቡ እነዛን ረጃጅም ነገሮች ለማስታወስ ሁልጊዜም የመጀመሪያ ፊደሉን በመውሰድ አንድ ቃልን መስሩት። ያ ምህጻረ ቃል ይባላል። ከዛ ያንን ቃል ስታስታውሱ በእያንዳንዱ ፊደል ያለውን ዝርዝር ነገር ታስታውሳላችሁ። ስለዚህ ይህ ለተማሪዎች በይበልጥ እጅግ በጣም አስፈላጊ የማስታወስ ዘዴ ነው ማለት ነው። ምክንያቱም በትምህርት ሂደት ላይ ብዙዎቻችን ማስታወስ የሚከብደን ከባባድ ስሞችን እንዲሁም ደግሞ ከአንድ ነጥብ ስር የሚቀመጡ 6 እና 7 ዝርዝሮች እንደሆነ ይታወቃል። ታዲያ እነዛን 6፣ 7፣ 8 ዝርዝሮችን ለመያዝ ይህ እጅግ በጣም ቀላሉ ዘዴ ነው። ስለዚህ ለማስታወስ ምህጻረ ቃልን ማስቀመጥን ተጠቀሙ። በ5ኛ ላይ የምናስቀምጠው መረጃዎችን ወደ ምስል መቀየር ወይም ኢማጂኔሽን የሚለውን ነው። ይህ ዘዴ እስካሁን ድረስ ለማስታወስ ከሚጠቀሱ ዘዴዎች እጅግ ዋነኛው ነው። የሰው ልጅ ጭንቅላት ትልቅ አቅሙ ኢማጂኔሽን ወይም ምናቡ ነው። ስለዚህ ይህንን በመጠቀም የሚነገረውን ሁሉ ነገር ወደ ምስል ቀይሮ መረዳት ይችላል። አእምሮ ደግሞ ወደ ምስል ተቀይሮ የተገነዘበውን ነገር በፍጥነት አያጠፋም። እስቲ ራሳችሁን ተመልከቱ። ፊልም፣ ስዕል የመሳሰሉ ነገሮችን በፍጥነት ከአእምሮአችን የማይጠፉት ለምን ይመስላችኋል? ስለደጋገማችሁት አይደለም፣ ነገሩ በምስል ስለተቀረጸ ነው። ስለዚህ የትኛውን መረጃ ለማስታወስ ስትፈልጉ መጀመሪያ ወደ ምስል ቀይሩት። ለምሳሌ የቀደም የተናገርኳቸውን ሁሉ ወደ ምስል ብትቀይሯቸው ኖሮ ቀደም ካስታወሳችሁት በተሻለ መንገድ ማስታወስ ትችሉ ነበር። ስለዚህ ለምሳሌ ነገ መጽሐፍ አነባለሁ ከሆነ የቀዳችሁ መጀመሪያ ራሳችሁን መጽሐፍ አንስታችሁ ስታነቡ በምስል ለአእምሮ ብታሳዩት ሁሉንም ነገር ጥንቅቅ አድርጋችሁ እንድታስቡ፣ ለምሳሌ ምን የሚለውን መጽሐፍ፣ የቱ ጋር የተቀመጠውን፣ የቱ ጋር ቁጭ ብዬ ነው ማነበውና ምን አይነት ልብስ ለብሼ፣ ብቻ እነዚህን 3 ጥያቄዎች ስትመልሱ ሙሉ ምስል ለአእምሮ ትሰጡታላችሁ። ያኔ ነገሩን ማገናዘብም ሆነ ማስታወስ በቀላሉ ይቻላል ማለት ነው። ስለዚህ ይህንን ዘዴ በደንብ ተጠቀሙ። የሰው ልጅ ትልቅ አቅሙ ኢማጂኔሽን ነው ያልንበት ሁለተኛው ምክንያት ደግሞ የሰው ልጅ በአእምሮ የፈጠረውን ምናብ ለማድረግ የሚተጋ አይነት ፍጡር ስለሆነ ነው። ሰዎች ዓላማዬ፣ ራዕዬ የሚሉት ነገር እንኳን በምናባቸው የተመለከቱትን ነገር ነው። ሁሉም ነገር በአካል ከመውረዱ በፊት በምናብ ላይ ወይም ደግሞ በሐሳብ ላይ የተቀመጠ ነገር ነበረ። ስለዚህ ይህንን ዴይሊ ማስታወስ በምትፈልጉት ነገር ላይ ብትተገብሩት በቀጥታ ማስታወስ የፈለጋችሁትን ነገር በቀላሉ ለማስታወስ ይረዳችኋል። ይህ የሚሆንበት ደግሞ ሌላኛው ምክንያት የአእምሮአችን አሰራር ነው። የአእምሮአችን አሰራር በምስል የተቀመጡ ነገሮችን በቃል ከምናስታውሰው በበለጠ በቶሎ እንድናስታውስ እንደ ቅርብ መረጃ ይመዘግባቸዋል። በምስል የምንመለከታቸው ነገሮች ማለት ስዕል ሊሆን ይችላል። የትኛውንም መረጃ አእምሮአችን ቀደም አድርጎ ወይም ደግሞ ሌላውን እንድናስታውስ ከሚደረድርበት ዝርዝር የበለጠ አቅርቦ ያስቀምጠዋል ማለት ነው። ያ ማለት አእምሮአችን መረጃን ሲመዘግብ የራሱ የሆነ ዝርዝር አለው እና ያነበባችሁትን የሚመዘግብበት እንዲሁም ምስልን የሚመዘግብበት እንዲሁም የሰማችሁትን ነገር የሚመዘግብበት ነገር የተነጣጠለ ነው። ምን ማለት ነው?
ማዳመጥን ከምስል ዘግየት አድርጎ ነው የሚመዘግበው ማለት ነው። ያያችሁትን ነገር ለማስታወስ ከሚፈጅበት ጊዜ የበለጠ ያዳመጣችሁትን ነገር ለማስታወስ ጊዜ ይፈጅበታል ማለት ነው። ምክንያቱም አመዘጋገቡ በሁለት ይከፈላል፣ የአጭር ጊዜ ትውስታና የረጅም ጊዜ ትውስታ። ታዲያ አእምሯችን ብዙ ጊዜ የረጅም ጊዜ ትውስታ ብሎ የሚወስዳቸው በምስል የተቀረጹ ነገሮችን ነው። ስለዚህ የረጅም ጊዜ ትውስታ ውስጥ ያስቀምጣቸው ደግሞ እኛ በፍጥነት እንድናስታውሳቸው ይሆናል። የሰማናቸውን ወይም ደግሞ ያነበብናቸውን ነገሮች ደግሞ በአጭር ጊዜ ትውስታ ውስጥ ይመዘግቧቸዋል። እነዚህ ደግሞ ወደ ረጅም ትውስታ ለመወሰድ ስሜት ወይም ደግሞ የተለየ ኢሞሽን ይፈልጋሉ። ያ ማለት ያነበባችሁት ነገር ኃይለኛ ስሜትን ከሰጣችሁ ወደ ረጅሙ ትውስታ ይመዘገባል ማለት ነው። እንዲሁም ደግሞ ያነበባችሁትም በተመሳሳይ። ነገር ግን በምስል የተመለከታችሁት ነገር በአብዛኛው ወደ ረጅሙ ትውስታ የሚገባ ነው። ረጅሙ ትውስታ ስር የሚገቡ ነገሮች በመመከት ይገለጣሉ። ወይም እንዴት ነው የምናስታውሳቸው? በራሱ ለማስታወስ ቅርብ ናቸው፣ ምክንያቱም ረጅም ጊዜ ትውስታ ውስጥ ገብተዋል። እነዛን ነገር ለማስታወስ የተለየ ይፈርታ ይጠበቅባችሁ። በተጨማሪም በረጅም ጊዜ ትውስታ ስር የተመዘገቡ ነገሮች በህልም የመከሰታቸው ነገር ወይም ደግሞ በድንገት ሐሳባችንን የመቆጣጠራቸው ነገር የበለጠ ነው። ስለዚህ እናንተ መትጋት ያለባችሁ በምስል አድርጋችሁ በረጅም የጊዜ ትውስታ ስር እንድታስቀምጡት ነው ማለት ነው። ስለዚህ በምስል ቀይሩ፣ የምትሰሙትን ነገር በምስል ቀይሩ ወይም ምስል ካላቸው ነገር ጋር አዛምዱ። አራተኛ ላይ የተቀመጠው ትኩረት ማድረግ ነው። ይህ የማስታወስ ሌላኛው ገጽ ነው። የማይነጣጠልም ነገር ነው። አንድ ነገር 10 ሰዓት ከላዩ ከመመልከት 5 ደቂቃ አእምሮን ሰብስቦ በጥሞና ማጥናቱ የበለጠ ውጤትን ያመጣል። ቶማስ ኤዲሰን በአምፖል ፋብሪካ ውስጥ የሚሰሩ ሰራተኞቹን ዘወትር በአንዲት ቀጭን መንገድ ላይ እንደሚያልፉ ተመልክቶ ነበር። በዛም ቀጭን መንገድ ላይ አንዲት የወይራ ዛፍ ነበረች። ሰራተኞቹንም ጠርቶ ያቺን ዛፍ በእስካሁኑ ጉዞ ውስጥ የተመለከታት አለ ወይ ብሎ ጠየቃቸው። ሁሉም ግን አስተውለውት እንደማያውቁ ተናገሩ። ቶማስም ከዚህ በመነሳት እንዲህ አለ፣ የአብዛኛው ሰው አእምሮ አይኑ ከሚያየው ነገር መካከል አንዱን እንኳን አያጤንም ወይም ልብ አይልም ሲል ተናገረ። ታዲያ ግን እሺ ትኩረት እፈልጋለሁ፣ ግን እንዴት እርሱ ይዳብራል ትሉ ይሆናል። ቀላል የሆነ ልምምድ አለ። ይህም አንድን ነገር ብቻ እያደረጉ ረዘም ላለ ደቂቃ ማቆየት። በየዕለቱ የምትቆዩበት ሰዓት ሲጨምር የትኩረት አቅማችሁ እየተሻሻለ ነው ማለት ነው። ለምሳሌ ሩቅ አትሄዱ። ምግብ እየበላችሁ ሌላ ምንም ነገር አለማድረግ፣ ስልክንም ሆነ ሌላ ነገርን አለመጠቀም የትኩረት አቅማችንን ያሳድጋል። ዋና ሐሳቡ ተግባሩ ሳይሆን አንድን ስራ ብቻ እየሰሩ መቆየት ላይ ነው። ይህንን በዚህ ዘመን በትልቁ እየተቸገርንበት ያለነው የአጭር ቪዲዮ ሱስ ነው። ወይም ቲክቶክ እና በኢንስታግራም ላይ ሪልስ ምናምን የመሳሰሉ ቪዲዮዎች። እነዚህ ቪዲዮዎች አጭር ጊዜን ብቻ በአንድ ነገር ላይ እንድንቆይ ሐሳቡ ካልተቀየረ ትግስታችንን የማጣት በሽታን እየፈጠሩብን ይገኛሉ። ኤለን መስክ በአንድ ፖድካስት ላይ እንዲህ ተብሎ ተጠይቆ ነበር። ከሰው ልጅ ፈጠራዎች ውስጥ የሰው ልጅን እየጎዱ ያሉ ኃይለኛ የምትለው ፈጠራ ምንድነው ተብሎ ተጠይቆ ነበር። እርሱም የአጭር ቪዲዮ ፈጠራ በማለት መልሷል። አጭር ቪዲዮ በዚህ ሰዓት ላይ የሰው ልጅን ትኩረት ጥሎ እያደከመው ነው። በዚህ ሰዓት አቴንሽን እየተሸጠ ይገኛል። ትኩረታችሁን ድሮ ይገዟችሁ ነበር፣ አሁን ግን ትኩረታችሁን እየሸጡት ነው። ያም ማለት በእናንተ ትኩረት ላይ ገንዘብ የሚሰሩ በጣም ብዙ ሰዎች እየተፈጠሩ ነው። ከዛ መካከል ቲክቶክ ካምፓኒ አንዱ ነው። ስለዚህ ቲክቶክ በዚህ ጊዜ የሰው ልጅን የትግስት መጠን እየገደለ ይገኛል። እንደዚህ አይነት ነገሮችን እየተለማመዳችሁ የትኩረት አቅማችሁን ማሳደግ እጅግ በጣም ከባድ ነው። ስለዚህ ከእንደዚህ አይነት ነገር ራቁ። አንድ ትኩረታችሁን ለማሳደግ ከፈለጋችሁ ሶሻል ሚዲያ ላይ የምታጠፉትን ጊዜ አሳንሱ። እንዲሁም ደግሞ ካጠፋችሁ ረጃጅም ነገርን በመመልከት ላይ ራሳችሁን አዳብሩ። አለበለዚያ ግን የትኩረት አቅማችሁ ከዕለት ወደ ዕለት እጅግ በጣም እያነሰ ይመጣል ማለት ነው። ስለዚህ በፍጥነት የትኩረት አቅማችሁን አሳድጉ። ትኩረት ማድረግ የማስታወስ አቅማችንን ስለሚያሳድግ ማለት ነው። በሶስተኛ ላይ ያስቀመጥነው ማዛመድና ማዋቀር የሚል ዘዴ ነው። ይህ ማለት ማስታወስ የፈለጋችሁትን ነገር ከሌላ ነገር ጋር ማዛመድን፣ በተጨማሪም የተበታተነ ሐሳብን ደግሞ መሰብሰብና ማዋቀርን ያመለክታል። ማዛመድን ስንመለከት ቅድም የነበሩትን ትክክለኛ ምስል አእምሮ ላይ መፍጠርን የተመለከትን ሲሆን ማዛመድ ደግሞ መያዝ የፈለግነውን ነገር ከሌላ ለኛ ቅርብ ከሆነ ነገር ጋር ማቆራኘት ማለት ነው። ለምሳሌ ስለ አውሮፕላን ለመረዳት ወፍን መመልከት፣
ስለ ካሜራ ለመሸምደድ የሰውን አይን ጋር ማመሳሰል፣ ይህ አይነቱ ዘዴ ማዛመድ ወይም ማዋቀር ልንለው እንችላለን። ይህ ብቻ ሳይሆን ብዙ ቴክኒክ አለው። ለምሳሌ ታሪክ መፍጠር ወይም የራሳችንን ግንኙነት በምንይዝባቸው ነገሮች መካከል መፍጠር። አሁንም ወደ ቀደሙ ጨዋታ ስንመልሳችሁ እነርሱን ለማዛመድ ብትሞክሩ፣ ለምሳሌ ዝናብ፣ ቀስተ ደመናና ሰማይ አንድ ላይ የሚታወሱ ናቸው ብላችሁ ባይምሯችሁ ብትይዙት ከቀደመ የተሻለ ታስታውሱ ነበር ማለት ነው። ምክንያቱም ከሰማይ ዝናብ ይወርዳል፣ ከዝናብ በፊት ደግሞ ወይም በኋላ ደግሞ ቀስተ ደመና ይታያል። ይህን አይነቱ የማስታወስ ዘዴ ቃላቶቹን በቀላሉ ለማስታወስ ይረዳቸዋል ማለት ነው። ወደ ማዋቀር ስንሄድ ደግሞ የተበታተነ ሐሳቦችን በነጥብና በቁጥር በማስቀመጥ ማስታወስን ያመለክታል። ስለ ብዙ ሐሳቦች መረጃዎች ስትሰበስቡ ልታስታውሱ የምትችሉበት መንገድ ነገሮቹን መከፋፈልና ሰነጣጥቆ ማስቀመጥ ነው። ያም ማለት አንድ ዋና ርዕስ ለነገሮቹ መስጠት፣ ከዚያም በታች ደግሞ በ3 በ4 እየከፋፈሉ የተበታተኑ ሐሳቦችን በአንድ ጎራ ለማስቀመጥ መሞከር የማስታወስ አቅማችሁን ያሳድጋል። ለዚህም ነው አስተማሪዎች መንፈሳዊም ሆነ ዓለማዊ አስተማሪዎች ሲያስተምሩ ብዙ ጊዜ 4 ነጥብ በማለት ብዙ ሐሳቦችን በ4 ነጥብ ውስጥ ጠቅልለው የሚያስቀምጡት። ይህን አይነቱን የማስቀመጡ ዘዴ በአድማጩ ዘንድ ወይም ደግሞ በሰሚው ዘንድ የማስታወስ አቅምን ከፍ ስለሚያደርግ ነው። ስለዚህ እናንተም ለራሳችሁ ይህንን ዘዴ ተጠቀሙ። ከተለያየ ቦታ የሰማችሁትን የተለያየ መረጃ በ4 በ3 በ5 በመክፈል በማዋቀር ለራሳችሁ ለማስታወስ ተጠቀሙበት። ሁለተኛ ላይ ያስቀመጥነው ዘዴ ስፖርት መስራት ነው። የተለያዩ ጥናቶች እንዳመለከቱት ስፖርት መስራት በቀጥታም ሆነ በተዘዋዋሪ ለማህደረ ትውስታችን እጅግ በጣም ጠቃሚ ነው። በብሪቲሽ ኮሎምቢያ በተጠናው ጥናት መሰረት መደበኛ የአካል ብቃት እንቅስቃሴ ማድረግ ለመማርና ለማስታወስ ኃላፊነት ያለበትን የአንጎላችንን ክፍል መጠኑ ከፍ እንዲል ያደርጋል ሲሉ ተናግረዋል። በተጨማሪም ስፖርት ስንሰራ አንጎላችን ፖዚቲቭ የሆኑ ኬሚካሎችን እንዲያመነጭ ያደርጋል። ከነዚህም ውስጥ ኢንዶልፊን፣ ሴራቶኒን ዋነኛ ተጠቃሽ ናቸው። እነዚህ ኬሚካሎች ደግሞ ጥሩ ስሜት እንዲሰማንና ከጭንቀት እንድንወጣ ስለሚያደርጉን ይህ ደግሞ ለትውስታችን በፍጥነትና በቅልጥፍና እንዲሰራ ትልቁን ሚና ይጫወታል ማለት ነው። ስለዚህ እንቅስቃሴ አድርጉ። ስፖርት ስሩ ሲባል ግን ከፍተኛ ስፖርቶችን ማለት እንዳልሆነ እዚህ ጋር ተገንዘቡልን። ቀላል የሆኑ የእግር መንገድ፣ መንጠራራት እንዲሁም ቀላል የሆነ የመለጠጥ ስፖርቶችን ብትሰሩ እነዚያም ከሰውነት እንቅስቃሴ ስር ይመደባሉ። ስለዚህ ስፖርት መስራት ስንል ብረት መክፋት ወይም ደግሞ ረጅም ርቀት መሮጥ ማለት አይደለም። ነገር ግን ያንንም ብታደርጉ የተሻለ ለውጥን ታመጣላችሁ። ስፖርተኛ ሰዎች ብዙ ጊዜ ጤነኛ አእምሮ አላቸው። ምክንያቱም አእምሮአቸው ጤነኛ የሆነ ኬሚካልን እንዲያመነጭ በየዕለቱ ሰውነታቸውን ስለሚያስለምዱ ማለት። ስለዚህ እንደ ቦታችሁ እንደ ፖዚሽናችሁ ቀለል ያሉ ስፖርቶችን መርጣችሁ በየቀኑ ጥቂት ደቂቃ ብትለማመዱ የአእምሮአችሁን የማስታወስ አቅም ከፍ ታደርጉታላችሁ ማለት ነው። አሁን አንደኛው ጋር ደርሰናል። ይህኛው ነጥብ ብዙዎቻችሁ እንዴት ለማስታወስ ይረዳል ልትሉ ትችላላችሁ። ነገር ግን የማስታወስ አቅማችሁን በእጅጉ የሚያሻሽልላችሁ ዘዴ ነው። አንደኛው በቂ እንቅልፍን መተኛት የሚል ነው። አላስፈላጊ መርሳትን ለማስወገድ የማስታወስ ብቃትንም በእጅጉ እንዲጨምር በቀን ውስጥ በትንሹ ከ7 እስከ 8 ሰዓት መተኛት ለሰውነታችን እጅግ አስፈላጊ ነው። ለምን መሰላችሁ? ሁላችንም እንደምናውቀው መረጃዎች ከአጭሩ ትውስታ ወደ ረጅሙ ትውስታ የሚዘዋወሩት በእንቅልፍ ሰዓት ስለሆነ ነው። ያ ማለት ንቁ የአእምሮ ክፍል በቀን ውስጥ የሰበሰበውን መረጃ በሙሉ የሚያስቀምጠው ለዕለት በተዘጋጀው የአጭር ጊዜ ትውስታ በሚባለው የአእምሮ ክፍል ውስጥ ነው። ምክንያቱም ሁሉንም ነገር አግበስብሶ ስለማያስገባ። ታዲያ በምንተኛበት ጊዜ የሚፈጠረው ምንድን ነው? የሚፈጠረው ነገር በአጭሩ ትውስታ ስር የተከማቹትን መረጃዎች በመሰብሰብ ትኩረት ያደረጋችሁበትን፣ በምስል የተቀመጡትን ወይም ደግሞ ከስሜት ጋር የተቆራኙ ስሜታዊ የሆናችሁበትን ነገሮች እየመረጠ ወደ ረጅሙ ትውስታ ይቀይራል። ታዲያ ተማሪዎችም ሆነ አብዛኛው ሰው የሚሸወደው ከእንቅልፍ ሰዓት ብዙ ሰዓትን እየቀነሰ ለትምህርት፣ ለሥራ እያዋለ ለስኬት የሚከፍለው ዋጋ ነው። ነገር ግን ሰውነታችን ቀለል ያለና የተፈጠረበትን ተፈጥሯዊ ኃይል ሳይለቅ ትልቅ ጉልበት ያለው መሆኑን ተረድታችሁ ማረፍ ባለባችሁ ሰዓት እያረፋችሁ መስራት ባለባችሁ ሰዓት ብቻ ስሩ። የማስታወስ ችሎታችሁን በእጅጉ ከሚያሻሽሉ ነገሮች ዋነኛው በቂ እንቅልፍ ማግኘት ነው ማለት ነው። ስለዚህ በቂ እንቅልፍ ማግኘት በሳይንስ በተጠና ዘዴ መሰረት የማስታወስ አቅማችንን በእጅጉ ይጨምርልናል ማለት ነው። አሁን በቀጥታ በድጋሜ የተወሰኑትን ዘዴዎች ተጠቅመን የማስታወስ አቅማችሁን የምትፈትኑበት ቀለል ያለ ጨዋታን እንጫወት። እንደቀደሙ ነው።
ከምንጠራቸው 10 ቃላት ስንቱን እንደምታስታውሱ እንመልከት። እንጀምር። አንደኛ መንገድ፣ ሁለተኛ መኪና፣ ሶስተኛ ሱቅ፣ አራተኛ ምግብ፣ አምስተኛ ጓደኛ፣ ስድስተኛ መሳቅ፣ ሰባተኛ ከበሮ፣ ስምንተኛ ዘፋኝ፣ ዘጠነኛ ሚስት። መንገድ፣ መኪና፣ ሱቅ፣ ምግብ፣ ጓደኛ፣ መሳቅ፣ ከበሮ፣ ዘፋኝ፣ ሚስት፣ ወታደር፣ ረጅም፣ ሀገር። እሺ አሁን በእይታ ወይም በምስል ተገነዘባችሁ? አሁን ደግሞ እስቲ እናዛምድ። እናንተ በመንገድ ላይ መኪና እየነዳችሁ ሱቅ ጋር ደረሳችሁ። ከዛ ምግብ ገዝታችሁ ጓደኛችሁ ጋር ሄዳችሁ መሳቅ መጫወት ጀመራችሁ። ከዛ ከበሮ አንስታችሁ መስፈን ጀመራችሁ። በዚህ ጊዜ የጓደኛችሁ ሚስት አብራችሁ ነበረች። በመሃል ወታደር ወንድሟ መጣ። ወንድሟ ረጅምና ሀገር ወዳድ ነው። እሺ አሁን ደግሞ ለማዛመድ ሞክረናል። አሁን እስኪ ቪዲዮውን አቁሙትና ምን ያህል ቃላት እንደያዛችሁ ለማስታወስ ሞክሩ። እሺ ጨረሳችሁ? አሁን በኮሜንት ላይ አንድ እኔ ያሳሳትኳችሁ ነገር አለ ከደረሳችሁበት በኮሜንት ላይ ጻፉ። ያስታወሳችሁንም ቁጥርን ጻፉልኝ። ዛሬ የተመለከትነው 7 የማስታወስ አቅማችሁን ከፍ የሚያደርግላችሁን ዘዴዎች ነው። ጆሲ ነበርኩ። ከተመቻችሁ ቪዲዮውን ላይክ አድርጉ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።